እሺ እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር የፍሬሽማን ፊዚክስ ወይም ጀነራል ፊዚክስ ወይም በኮርስ ኮዱ ፊዚክስ 1011ን ማየት ጀምረናል። እስከ ሚድ ተርም ኤግዛም ድረስ ያሉ ቶፒኮችን ከቨር የምናደርገው እንዴት ነው ተባብለን ነበር። በተለያዩ ዩኒቨርሲቲዎች ለተማሪዎች ቀርበው የነበሩ ሚድ ተርም ኤግዛም ጥያቄዎችን በመስራት ይሆናል ተባብለናል። በዛ መሰረት የአስቱ ወይም የአዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ሚድ ተርም ኤግዛምን ሰርተን አጠናቀናል። አሁን ደግሞ ወደ ሐዋሳ እናመራለን ማለት ነው። ይሄ ሚድ ተርም ኤግዛም ሐዋሳ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ለተማሪዎቹ አቅርቦት የነበረው የሚድ ተርም ኤግዛም ነው። እነዚህን ጥያቄዎች በመስራት ራሳችንን ሬዲ እናደርጋለን ማለት ነው። ወደ ውስጥ እንግባ። የመጀመሪያው ዳይሬክሽን ወይም ኢንስትራክሽን ዋን በውስጡ 7 ጥያቄዎችን ይዟል። 7 ጥያቄዎችን ይዟል። ኢንስትራክሽን 2 3 ጥያቄዎችን ይዟል። ኤንድ ኢንስትራክሽን 3 ደግሞ 3 ጥያቄዎችን ይዟል ማለት ነው። በአጠቃላይ ይሄ ሚድ ተርም ኤግዛም የ30 ማርክ ፈተና ነው ማለት ነው። ይህን ጥያቄ ማግኘት ከፈለጋችሁ ራዲካል ቲቶር ቴሌግራም ቻናል ላይ ማግኘት ትችላላችሁ ማለት ነው። ከኔ ጋር በዚህኛው ቪዲዮ ኢንስትራክሽን ዋን ወይም ከጥያቄ ተራ ቁጥር 1 ጀምረን እስከ ጥያቄ ተራ ቁጥር 7 ድረስ ያሉ ጥያቄዎችን አብረን እንሰራለን። እረፍት እናደርግና ኢንስትራክሽን 2 እና ኢንስትራክሽን 3 እንቀጥላለን ማለት ነው። በጣም አሪፍ። ጊዜ አናባክን፣ በቀጥታ ወደ ጥያቄያችን እናመራለን። ምርጫ ነው። ኢንስትራክሽን 1 ምን ይለኛል? ቹዝ ዘ ኮሬክት አንሰር ይታያል አይደል? ቹዝ ዘ ኮሬክት አንሰር ፍሮም ዘ ጊቨን ኦልተርናቲቭስ ኤንድ ራይት ዘ ሌተር ነው የተባለው። ትክክለኛ የሆነው መልስ ምረጡና መልሳችሁን እዚህ ጋር አስቀምጡ ነው የተባለው። ጥያቄ ተራ ቁጥር 1 ምን ይለኛል? which of the following graphs do not represent vector sum which is vector c is equal to vector a plus b vector a ሲደመር vector b ማለት ነው። ምን እያለ ነው? which is ይሄንን ግሬድ 11 ፊዚክስ ላይ ቬክተር አዲሽን ላይ ያየ ነው። ቬሪ ሲምፕል የሆነ ጥያቄ አይደለ? ሁለት ቬክተሮችን ስንደምር which is ምን እናደርጋለን? ሄድ ቱ ቴል እናገናኛለን አይደል? ለምሳሌ ከጥያቄያችን ብንነሳ ቬክተር ኤ ይሄውና ቬክተር ቢ ፎርቹኔትሊ ሄድ ቱ ቴል የተገናኘ ነው ከቬክተር ኤ ጋር። የሁለት ቬክተሮች ድምር ምን ይሆናል? ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ድሮ የሚያደርግ ቬክተር ይሆናል which is ቬክተር ሲ which is የቬክተር ኤ እና የቬክተር ቢ ድምር ይሆናል ማለት ነው። አሁን ይሄ ትክክለኛ መልስ ስለሆነ ወይም ትክክለኛ ግራፍ ስለሆነ መልስ አይሆንም፣ ምክንያቱም ዱኖት ነው የተባለው። ይሄ መልስ አይሆንም ማለት ነው። ቢ ላይ ደርሰናል። ቢ ምን ይለኛል? ቬክተር ኤን ሰጥቶኛል። ይሄው ቬክተር ኤ እንደነበረ ነው። ቬክተር ኤ ይኸውና፣ ቬክተር ቢ እንዳያችሁት ቬክተር ኤ እና ቬክተር ቢ ቴል ቱ ቴል የተገናኙት አይደለ? ቴል ቱ ቴል የተገናኙት። ምን ማድረግ እችላለሁ? ቬክተር ቢ ይኸውና እዚህ ጋር አምጥቼ መሳል እችላለሁ። ማግኒቲዩዱን ሳልቀይር ዳይሬክሽኑን ሳልቀይር እዚህ ጋር አምጥቼ መሳል እችላለሁ። ይኸው ማግኒቲዩዱን አልቀይርም፣ ዳይሬክሽኑን አልቀይርም። ዚስ ኢዝ ቬክተር ቢ። የሁለቱ ቬክተሮች ድምር ብናል ይሄው ይሆናል እንደተለመደው ቬክተር ሲ which is a plus b which is ቬክተር ሲ ማለት ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ድሮ የሚያደርግ ቬክተር ይሆናል። ይሄም ትክክለኛ ግራፍ ስለሆነ መልስ አይሆንም ማለት ነው አይደል? የቬክተር ሲ እንደምታዩት ይሄው ማግኒቲዩዱ ይሄው ዳይሬክሽኑ ትክክለኛ ነው፣ መልስ አይሆንም ማለት ነው። ቬክተር ሲ ላይ ደርሰናል። ምርጫ ሲ ላይ ደርሰናል። ቬክተር ኤን ሰጥቶኛል። ይሄው ቬክተር ኤ ወደ ኔጌቲቭ ኤክስ አክሲስ አቅጣጫ ነው። ቬክተር ቢ እንደምታዩት እንደዚህ ነው which is ሁለቱ ቬክተሮች ሄድ ቱ ሄድ ነው የተገናኙት። ለመደመር ስለማይመች ምን አደርጋለሁ? ይህን ቬክተር ቢን ማግኒቲዩዱን እና ዳይሬክሽኑን ሳልቀየር ምን አደርገዋለሁ? ወርታቸው አወርዳለሁ ማለት ነው። ወርታችሁ ነው አይደለ? ይኸው ወደ ታች ማለት ነው። this is ቬክተር ቢ and this is ቬክተር ኤ። የሁለቱ ቬክተሮች ድምር ምን ይሆናል ማለት ነው? ከቬክተር ኤ ቴሌከለስቲ ወደ ቬክተር ቢ ሄድ ድሮ የሚያደርግ ይሆናል which is ቬክተር ሲ which is a plus b ይሆናል ማለት ነው። እንደምታዩት የሲ ተመሳሳይ ነው አይደል? ማግኒቲዩዱም ዳይሬክሽኑም ተመሳሳይ ነው። ይሄም ትክክለኛ ግራፍ ስለሆነ መልስ አይሆንም ማለት ነው፣ ምክንያቱም ዱነት ነው የተባለው ነው። ሞስት ላይክሊ መልሳችን ሊሆን የሚችለው ማን ነው? this is choice ዲ ነው ሊሆን የሚችለው። ቼክ እናደርገው እስኪ። ይሄው ቬክተር ኤ ሰጥቶናል። this is ቬክተር ኤ ኤንድ ቬክተር ቢን እንደምታዩት ወደ ላይ ነው። ሁለቱ ቬክተሮች ቴል ቱ ቴል የተገናኙት። ምን አደርጋለሁ? ይሄው ቬክተር ቢ ማለት ነው። ማግኒቲዩዱን ሳልቀየር ዳይሬክሽኑን ሳልቀየር ወደ ግራ፣ ወደ ቀኝ፣ ወደታች፣ ወደ ላይ ማድረግ ይቻላል ማለት ነው። የሁለቱ ቬክተሮች ድምር ምን ይሆናል ማለት ነው? ከቬክተር ኤ ተነስቶ ወደ ቬክተር ቢ ሄድ ድሮ የሚያደርግ ቬክተር ይሆናል which is ቬክተር ሲ እኩል ነው a plus b ይሆናል። እዚህ ጋር እንደምታዩት የቬክተር ሲ ዳይሬክሽን ወዴት ነው? ወደዛ ነው አይደል? እንደዚህ ነው መሆን ግን የነበረበት ወደዚህ ነው። this is the wrong graph። መልሳችን ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ወደ ጥያቄ ተራ ቁጥር 2 እናምራ አይደለ? question number 2 ይታያል አይደል? question number 2 ምን ይለኛል?
a system of 4 objects which is m1 m2 m3 and m4 ተሰጥቶኛል። እሱ ማሳቸው ተሰጥቶኛል። እሺ ሎኬትድ አት ተብሎ ኤክስ እና ዋይ ኮኦርዲኔታቸው ለእያንዳንዱ ተሰጥቶኛል። እሺ ሶ ጥያቄው ምንድነው? ዋት ኢዝ ዘ ሎኬሽን ኦፍ ዘ ሴንተር ኦፍ ማስ ዊዝ ሪስፔክት ቱ ዘ ኦሪጂን ነው የተባለው። ሶ ሴንተር ኦፍ ማስን ስንፈልግ ኦኬ ዊች ኢዝ የሴንተር ኦፍ ማሳችንን ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት መፈለግ ማለት ነው አይደል? እሱ ስናደርግ ምን እንደምናደርገው የማሳችንን ኤክስ ኮምፖነንት ደምረን የየሁሉንም ማለት ነው። ኦኬ ለምን እናከፍላለን? ለቶታል ማሱ እናከፍላለን ማለት ነው። ኦኬ አይደል? ኤንድ በተመሳሳይ የማሶቻችንን የእያንዳንዱ ማስ ከዋይ ኮምፖነንቱ ጋር እያባዛው ለቶታል ማሱ አካፍላለሁ። ዲስ ኢዝ ኢት በቃ ይሄናል ሲምፕል ነው። ሶ እሺ ሶ ምን ተብለናል? m1 m2 ሶ m1 m2 m3 m1 m2 እና m3 ምንድን ናቸው? እኩል ናቸው which is ማሳቸውን m በሉ ተብለናል። and m4 ደግሞ ተብለናል። m4 which is 3 times m1 which is m1 m ስለሆነ 3 m ይሆናል ማለት ነው። ኦኬ ስለዚህ በዚህ መልኩ ሰጥቶናል። ሶ m1 at 0 0 ላይ ነው የተቀመጠው። ሶ m2ንም 0 እና d ነው and m3 which is 2d እና d ላይ and m4 d 2d ላይ በቃ አሁን የሴንተር ኦፍ ማሳችን ኤክስ ኮኦርዲኔት ስንፈልግ ምን እናደርጋለን ማለት ነው? ሰሜሽን ኦፍ m1 x ሶ mi x አይደለ? ሶ ምን እናደርጋለን? m1 ሲባዛ 0 ሲደመር m2 ሲባዛ 0 አይደል? m3 ሲባዛ 2d አይደል? ሲደመር m4 ሲባዛ d ማለት ነው አይደል? ሲካፈል ለቶታል ማሱ እናደርጋለን። ቶታል ማሱ ማለት which is m1 ሲደመር m2 ሲደመር m3 ሲደመር m4 አይደል? ሶ ይሄ ምንድነው? ሶስቱን በአጠቃላይ m ተብሏል which is 3m ሲደመር 3m which is m4 3m ነው ተባለ። አጠቃላይ ስንት ነው ማለት ነው? 6m ማለት ነው። ኦኬ ሲካፈል ለማን ለ6m እናደርጋለን ነው። ኦኬ ሶ በዛ መሰረት m1 ማለት m ነው አይደል? ሶ m ታይምስ 0 ሲደመር m2 ማለት which is m ታይምስ 0 and m3 ማለት በተመሳሳይ m ታይምስ 2d አይደል? ሲባዛ m4 ማለት which is 3 ታይምስ m አይደል? ሶ 3m ሲባዛ የm4 ኤክስ ኮምፖነንት ማለት ነው d ነው d አይደል? ሲካፈል ለማን ለ6m ማለት ነው። ኦኬ ሶ ምን ይሆናል ማለት ነው? ይሄ 0 ይሄኛው 0 ይሆናል። ሶ 2md ሲደመር ስንት ይሆናል ማለት ነው? 3md ሲካፈል ለማን ለ6m ይሆናል ማለት ነው። ኦኬ ሶ ይሄን ስናባዛው ስንደምረው ጂጂ 6md ሲካፈል 5 ኦኬ ሶ ሲደመር 2 5 ኦኬ ሶ 5md ሲካፈል ለ6m ይሆናል። ሶ m በm እናከፍላለን። ሶ የሴንተር ኦፍ ማሳችን ኤክስ ኮምፖነንት ኦኬ የሴንተር ኦፍ ማሳችን ኤክስ ኮምፖነንት ምን ይሆናል ማለት ነው? 5/6d ነው ማለት ነው። ኦኬ 5/6d ይሆናል ማለት ነው የሴንተር ኦፍ ማሳችን ኤክስ ኮምፖነንት። በተመሳሳይ የሴንተር ኦፍ ማሳችን ዋይ ኮምፖነንትን ተመሳሳዩን ፕሮሲጀር ተከትላችሁ ምን ትላላችሁ ትፈልጋላችሁ ማለት ነው። ኦኬ which is m1 ሲባዛ 0 m2 ሲባዛ 0 m3 ሲባዛ d m4 ሲባዛ 2d አድርጋችሁ ሲምፕል ማትስ ኦኬ እሱን አድርጋችሁ ትፈልጋላችሁ and you will get which is 4/3 ጊዜ ለመቆጠብ d ይሆናል ማለት ነው። ኦኬ ሶ የሴንተር ኦፍ ማሳችን ኤክስ ኮምፖነንት እና ዋይ ኮምፖነንትን በዚህ መልኩ እናስቀምጣለን። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? c ይሆናል ማለት ነው which is 5/6d in the I direction ሲደመር 4/3d in the g direction. So this is the center of mass ማለት ነው። ኦኬ ሶ የሴንተር ኦፍ ማሳችን ኤክስ እና ዋይ ኮምፖነንት ይሄ ይሆናል። So this is it c። እሺ ወደ ጥያቄ ተራ ቁጥር 3 እናመራለን። ሶ question number 3 ይታያል አይደለ? እሺ ሶ question number 3 ምን ይላል? Let a body is moving along the loop ABCDE እሺ where points A and E are there at 0 gravitational potential energy level እሺ the loop is frictionless እሺ which of the following is true? ኦኬ ሶ ይሄ ሉፕ ነው። ኦኬ ሶ እንደዚህ ነው ሙቭ የሚያደርገው የሚንቀሳቀስ ኦብጀክት እንደዚህ ሙቭ ያደርጋል። ኤንድ ይሄ ሰርፌስ ምንድነው? ፍሪክሽንለስ ነው ተብለናል። ሶ ፖይንት ኤ እና ፖይንት ቢ ላይ ፖይንት ኢ ላይ ግራቪቴሽናል ፖቴንሻል ኢነርጂ 0 ነው ተብለናል። ኦኬ ሶ ከነዚህ አማራጮች ውስጥ ትክክለኛ የሆነው የትኛው ነው? ኤ ሜካኒካል ኢነርጂ አት ኤ ኢዝ ኢኳል ቱ ፖቴንሻል ኢነርጂ አት ሲ ነው የሚለኝ። ሶ መልሳችን ምንድነው? ይሄ ሮንግ ነው። ለምን?
ፍሪክሽንለስ ስለሆነ which is ሜካኒካል ኢነርጂ ኮንዘርቭድ ነው። ስለዚህ ሜካኒካል ኢነርጂ አት ኤ ኢኳል ቱ ፖቴንሻል ኢነርጂ አት ሲ የሚለው ሮንግ ስቴትመንት ነው። ኦኬ ሶ መሆን የነበረበት እንዴት ነው መስተካከል የነበረበት ይሄ ምርጫ ሜካኒካል ኢነርጂ አት ኤ ኢኳል ቱ ሜካኒካል ኢነርጂ አት ሲ ሜካኒካል ኢነርጂ አት ዲ ሜካኒካል ኢነርጂ አት ቢ እያለን ማስተካከል እንችል ነበር። ኤኒዌይስ ሲ መልስ አይሆንም ነው። እሺ ቢ ምን ይላል? ሜካኒካል ኢነርጂ ኢዝ ሜካኒካል ኢነርጂ አት ሲ ኢዝ ማክሲመም ሪላቲቭ ቱ አዘር ፖይንትስ ነው የሚለኝ ኖ። ሶ ፍሪክሽንለስ ስለሆነ ሜካኒካል ኢነርጂ ኮንዘርቭድ ነው። ኦኬ ሲ ጋርም ያለው ዲም ኤም ቢም ላይ ያለው ተመሳሳይ ነው which is constant ነው። ሶ ቢ መልስ አይሆንም ማለት ነው። ኦኬ ሶ ሚኒመም ማክሲመም የምንልበት ፖይንት የለም ማለት ነው። ሶ ቢ መልስ አይሆንም። እሺ ሲ ላይ ደርሰናል። ፖቴንሻል ኢነርጂ አት ኤ ኢዝ ኢኳል ቱ ሜካኒካል ኢነርጂ አት ሲ ተመሳሳይ ነው። በኤ ላይ ለሰጠነው ምሳሌ ለዚህም ይሰራል። ሶ ሲ መልስ አይሆንም። ሶ ሞስት ላይክሊ መልሳችን ዲ ነው የሚሆነው። ካይኔቲክ ኢነርጂ አት ቢ ኢዝ ኢኳል ቱ ፖቴንሻል ኢነርጂ አት ዲ። ኦኬ ሶ አሁን ምን አስዩም በማድረግ ነው? ማይንድ ዩ ኦኬ ማይንድ ዩ ከመሬት ወይም ያላቸው ሄት ምንድነው? ተመሳሳይ ነው። ተመሳሳይ ሄት ላይ ነው ያሉት which is ፖይንት ዲ እና ፖይንት ቢ ተመሳሳይ ሄት ላይ ነው ያሉት ብለን አስዩም ካደረግን ትክክል ነው። ካይኔቲክ ኢነርጂ አት ቢ ኢዝ ኢኳል ቱ ፖቴንሻል ኢነርጂ አት ዲ ማለት እንችላለን። ምክንያቱም እዚህ ጋር ያለው ሜካኒካል ኢነርጂ እና እዚህ ጋር ያለው ሜካኒካል ኢነርጂ ምንድነው? ኮንዘርቭድ ነው። ኦኬ ከዛ በተጨማሪ ደግሞ ምን ማለት መሰላችሁ? ኦኬ ሶ ሜካኒካል ኢነርጂ ስንል which is the sum total of potential energy and kinetic energy አይደለ? ፖቴንሻል ኢነርጂ ሲደመር ካይኔቲክ ኢነርጂ ማለት ነው። ኦኬ የሁለቱ ድምር ምንድነው? ሜካኒካል ኢነርጂ ነው። ኦኬ ሶ ሜካኒካል ኢነርጂ ኮንዘርቭድ ነው ስንል ማይንድ ኮንዘርቭድ ነው ስንል ለምሳሌ 10ን የሚሰጡ ሁለት ቁጥሮችን ጥሩ ብንባል አንድ ሰው ምን ሊል ይችላል? 9 ሲደመር 1 ሊል ይችላል። ሌላ ደግሞ 8 ሲደመር 2 ሊል ይችላል። 7 ሲደመር 3 ሊል ይችላል። 6 ሲደመር 4 ሊል ይችላል። ኤንድ 5 ሲደመር 5 ሊልም ይችላል እያለን እንቀጥላለን አይደል? ሶ ስቲል ግን ውጤቱ ምንድነው? 10 ነው አይደል? ኮንዘርቭድ ነው። ኦኬ የፖቴንሻል እና የካይኔቲክ ኢነርጂያችን መጠን ግን ምን ይላል? እየተለያየ እንደ ሁኔታው ከፍና ዝቅ እያለ ግን የሁለቱ ድምር ግን ተመሳሳይ ነው። ኦኬ ሶ በዛ መሰረት አሁን ሁለቱ እዚህ ፖይንት ላይ ግን 5 ሲደመር 5 የሚለው which is ካይኔቲክ ኢነርጂያችን እና ፖቴንሻል ኢነርጂያችን እኩል ነው የሚለው ይሆናል ማለት ነው። ግልጽ ነው አይደል? ሶ መልሳችን ዲ ይሆናል። መልሳችን ዲ ይሆናል ነው። በጣም አሪፍ በጣም አሪፍ። ሶ ጥያቄ ተራ ቁጥር 4 ምን ይለኛል? A planet X is revolving around the sun at a distance 9 times the distance between the earth and the sun. So what is the orbital period of this planet የተባለው? ኦኬ ሶ ምንድነው የተባልነው ማለት ነው? ሶ ሰን እዚህ ጋር ብትኖር and this is the planet earth in በላት። ኦኬ ሶ በኢ ሴንተር እና በሰን ሴንተር መካከል ያለው ሬዲየስ ምን በለው? ኦርቢታል ሬዲየስ። ኦኬ ሶ the orbital radius of the earth ማለት ነው። ሌላ ደግሞ አንድ ሁለተኛ ፕላኔት አለ which is planet x እንበለው። ኦኬ ኦኬ ሶ በፕላኔት ኤክስ እና በሰን መካከል ያለው ሬዲየስ ስንት ነው ተብለናል? which is rx ማለት ነው which is 9 times ኦኬ 9 times the orbital radius of the earth ማለት ነው ተብለናል ማለት ነው። ኦኬ ሶ አሁን የተጠየቅነው ምንድነው? ይሄ ፕላኔት ኤክስ ሰንን ለመዞር ምን ያህል ጊዜ ይፈጅበታል ነው። ኢትስ ኦብቪየስ አይደል? እርዝ ሰንን ለመዞር 1 ዓመት ይፈጅበታል አይደል? ወይም 365 ቀን ይፈጅበታል አይደል? ሶ በዛ መሰረት ይህ ፕላኔት ኤክስ ደግሞ ሰንን ለመዞር ምን ያህል ጊዜ ይፈጅበታል ነው ጥያቄው። ኦኬ ሶ አሁን ኦርቢታል ፔሪድን እና ኦኬ ኦርቢታል ፔሪድ እና ኦርቢታል ሬዲየስን ሪሌት የሚያደርግልን የኬፕለር ህግ ስንተኛው ህግ ነው? 3ኛው ህግ አይደል? በዚህ መልኩ ሪሌት ያደርገዋል። ሲንስ ሁለቱ ፕላኔቶች የሚዞሩት ተመሳሳይ የሆነን አካል ስለሆነ ምን አድርጌ መጻፍ እችላለሁ? the orbital period of the earth ሲካፈል which is square ማለት ነው ሲካፈል the orbital period of the planet x is equal to the orbital radius of the earth cube ሲካፈል አድርጌ መጻፍ እችላለሁ ማለት ነው አይደል? ይሄም ኪዩብ ነው ሶሪ። ኦኬ ሶ ሁለቱ ደግሞ ተመሳሳይ ፓወራቸው ተመሳሳይ ስለሆነ ምን አድርጌ መጻፍ እችላለሁ? ቲኢ ኦቨር ቲኤክስ the whole square is equal to re over rx the power of 3 ማለት ነው። ኤንድ እዚህ ጋር ምን ተብያለሁ? which is rx ማለት which is 9 times re አይደል አይደል ከጥያቄው ላይ ሶ ይሄኛውን እዚህ ጋር መክተት እችላለሁ ማለት ነው። ሶ ምን አድርጌ መጻፍ እችላለሁ? ቲኢ ኦቨር ቲኤክስ the whole square is equal to re over rx ማለት which is 9 times re ማለት ነው አይደል the power of 3 ማለት ነው አይደል? ሶ re በre ይጣፋል አይደል? ሶ ቲኢ ኦቨር ቲኤክስ ስኩዌር ኢዝ ኢኳል ቱ 1 ኦቨር 9 the power of 3 ስንት ነው ማለት ነው? 1 ኦቨር ኤን ስና 9 the power of 3 which is 81 ሲባዛ 9 ማለት ነው አይደል? ሶ 9 ጊዜ 1 9 9 ጊዜ 8 72
which is 729 ማለት ነው አይደል? ሶ እንደገና ይሄ እንዴት አድርጌ መጻፍ እችላለሁ? ማስታወሻ ላዘጋጅ። ሶ ይሄ እንዴት አድርጌ መጻፍ እችላለሁ? which is TE over TX ስኩዌር አንድ የጻፈውና 729 ኦኬ። አሁን ፈርዘር መቀጠል እንችላለን። ሶ ቦት ሳይድ ስኩዌር ሩት ውስጥ የምንከተው ምን ይሆናል ማለት ነው? ቲኢ ኦቨር ቲኤክስ እኩል ነው 1 ኦቨር 729 ስኩዌር ሩት ውስጥ ሲገባ ይሄ ምን ይሆናል ማለት ነው? ስኩዌር ሩት ኦፍ 1 ሲካፈል ስኩዌር ሩት ኦፍ 729 ማለት ነው አይደል? ሶ ስኩዌር ሩት ኦፍ 1 ማለት which is 1 ነው። ይሄ ስናወጣው ይሆናል 27 ይሆናል ማለት ነው። ኦኬ ሶ አሁን እኛ እየፈለግን ያለው ነው ማለት ነው ቲኤክስ ነው። ኦኬ ቲኤክስ ነው። ሶ 27 ታይምስ ቲኢ ወይም ኦርቢታል ሬዲየስ ሶ ኦርቢታል ፔሪድ ኦፍ ኤርዝ ኢዝ ኢኳል ቱ ቲኤክስ ይሆናል ማለት ነው። ኦኬ ሶ ኦርቢታል ፔሪድ ኦፍ ኤርዝ ደግሞ ውስጥ ነው 1 ዓመት አይደል? ሶ 27 ሲባዛ በ1 ዓመት which is 27 years ይሆናል ማለት ነው። ሶ this is the orbital period of the planet X ኦኬ ሶ በዚህ መልኩ እናስቀምጣለን ነው። ኦኬ ሶ በዛ መሰረት መልሳችንን ስፈልግ which is this one ኦኬ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። እሺ ጥያቄ ተራ ቁጥር 5 ላይ ደርሰናል። ሶ question number 5 ምን ይለኛል? ይታያል አይደል? እሺ a bullet is fired vertically and covered a maximum displacement of 45 ሜትር። እሺ what would be the maximum horizontal displacement of the bullet if it is fired from the same gun on the same level field ነው የሚለው። ሶ ምንድነው ጥያቄያችንን ክሊር በማድረግ እንጀምር። ሌትስ ሴይ ከዚህ አካባቢ ጋር ነው ወደ ላይ ተተኮሰው። ኦኬ ወደ ላይ ተተኮሰ። ሶ ዊዝ ሰም ኢኒሻል ቬሎሲቲ ነው የተተኮሰው። እሱን ቪ ኖትን በለው። ሶ የሆነ ያህል ታይም ተጉዟል ቲን በለው። ከዚህ ታይም በኋላ ምን ሆነ? ማክሲመም ሄድ ደረሰ። which is ሄቱ ስንት ነው ተብለናል? 45 ሜትር ደረሰ ማለት ነው። 45 ሜትር ኦኬ። ሶ ይሄ ጥይት ወደ ላይ የተተኮሰው ቡሌት ወደ ጎን ቢተኮስ ምን ያህል ወደ ጎን ምን ያህል ርቀት ወደ ጎን ይሄዳል ነው ሀሳቡ። ኦኬ በተመሳሳይ ኢኒሻል ስፒድ በተመሳሳይ ታይም ኦኬ ተመሳሳይ ታይም ወስዶ ቢጓዝ ምን ያህል ርቀት ወደ ጎን ይሄዳል which is ይሄንን ፈልጉ ነው የተባለው። ኦኬ ሶ ኤክስን ለመፈለግ which is ዲስታንስ ማለት ስፒድ ታይምስ ታይም ነው አይደል? ሶ ስፒዱን ማወቅ አለብን፣ ታይሙን ደግሞ ማወቅ አለብን ነው አይደል? ሶ በዛ መሰረት ከማን እንጀምር? which is ቡሌቱ የተተኮሰበትን ኢኒሻል ቬሎሲቲ በማግኘት እንጀምር። ኦኬ which is v final square ማለት v initial square minus 2gh አይደለ? ሶ አሁን ማክሲመም እንትናችን ምንድነው? ዜሮ ነው አይደል? ጥይቱ ከተተኮሰ በኋላ ከሆነ ታይም በኋላ ፋይናሊ ዜሮ ይደርሳል፣ ከዛ ይመለሳል አይደል? ሶ v ፋይናላችን ዜሮ ነው። ይሄን ብንወስደው which is 2gh ማለት ምን ይሆናል? v initial square ይሆናል ማለት ነው። ኦኬ ሶ v ኢኒሻላችንን ለማግኘት ስኩዌር ሩት ኦፍ 2gh ይሆናል ማለት ነው። ስንት ይሆናል ማለት ነው? 2 ሲባዛ በ10 ሲባዛ በ45 ይሆናል። ስኩዌር ውስጥ ይገባል ቪ ኢኒሻል አይደል? ስንት ነው ማለት ነው? 20 ሲባዛ በ45 900 ከስኩዌር ውስጥ ሲወጣ ስንት ይሆናል? 30 ምን ሜትር ፐር ሰከንድ። this is the initial velocity ማለት ነው። ኦኬ ሶ ይሄ ጥይት ወደ ላይ 45 ሜትር ከፍታ ወደ ላይ እንዲወጣ ካስፈለገ ኢኒሻል ቬሎሲቲ ስንት መሆን አለበት? 30 ሜትር ፐር ሰከንድ መሆን አለበት። ኦኬ ሶ አሁን የተተኮሰበትን ፍጥነት አወቀ። ሶ ምን ያህል ታይም ተጉዟል የሚለውን ደግሞ ማወቅ ያስፈልገናል አይደል? which is v ፋይናል ማለት v ኢኒሻል ማይነስ gt አይደል? ሶ እንደተለመደው v ፋይናል ምንድነው? ዜሮ ነው። ሶ ይሄን ወደዚህ ስንወስደው gt is equal to v ኢኒሻል ማለት አይደል? ሶ ቦት ሳይድስ በጂ ብናካፍል የፈጀበትን ታይም ማግኘት እንችላለን ነው አይደል? ሶ v ኢኒሻል ቅድም አግኝተናል። ሶ 30 ሲካፈል ለ10 3 ሰከንድ ነው። ኦኬ ሶ ይሄ ቡሌት ከተተኮሰ በኋላ with this initial velocity ከተተኮሰ በኋላ ለ3 ሰከንድ ነው የተጓዘው ማለት ነው። ኦኬ ለ3 ሰከንድ ነው የተጓዘው። ሶ በዛ መሰረት ቅድም እንደተነጋገር ነው ዲስታንስ ማለት ስፒድ ሲባዛ ታይም ነው። ሶ ስፒዳችን ነው 30 ሜትር ፐር ሰከንድ ሲባዛ ምን ያህል ታይም ነው የተጓዘው? ለ3 ሰከንድ ነው። 3 ሰከንድ ነው። ሶ ይሄን ሰከንድ በሰከንድ እናጠፋለን። ሶ 30 ሲባዛ በ3 which is 90 ሜትር። ኦኬ ሶ ወደ ጎን ደግሞ በተመሳሳይ ኢኒሻል ቬሎሲቲ ተተኩሶ ተመሳሳይ ታይም ቢወስድበት ስንት ይሆናል ማለት ነው? 90 ሜትር ከቨር ያደርጋል። ወደ ላይ ስንት ከቨር ያደርጋ? 45 ሜትር፣ ወደ ጎን 90 ሜትር ማለት ነው። ኦኬ ሶ በዛ መሰረት 90 ሜትር የሚለው መልሳችን ይሆናል which is C ማለት ነው። መልሳችን C ይሆናል። እሺ ጥያቄ ተራ ቁጥር 6 ላይ ደርሰናል። ሶ ምን ይለኛል? two trains are moving at 30 ሜትር per second in an opposite direction on the same track። እሺ so the engineers see simultaneously that they are on the collision course and apply the brake when they are 1000 meter apart። እሺ assuming both trains have the same acceleration, what must the acceleration be if the trains are to stop just before colliding ነው
የሚለን። እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ተመሳሳይ ትራክ ላይ ኦኬ፣ ተመሳሳይ ሀዲድ ላይ ሁለት ባቡሮች እየሄዱ ነው። ኦኬ፣ ወደ ተቃራኒ አቅጣጫ ማለት ነው። ልብ በሉ በተመሳሳይ ትራክ ላይ ነው። ኦኬ፣ በሁለቱም ባቡሮች መካከል 1000 ሜትር ርቀት እንዳለ ኦኬ፣ ሁለቱም ካፒቴኖች ምን አደረጉ? ብሬክ አፕላይ ያደረጉ ወይም ፍሬን የያዙ ማለት እንችላለን። ኦኬ፣ ይሄም ኢኒሻሊ በ30 ሜትር ፐር ሰከንድ ፍጥነት ነበር ሲጓዝ የነበረው። ይሄም በ30 ሜትር ፐር ሰከንድ ፍጥነት ነበር ሲጓዝ የነበረው ማለት ነው። ኦኬ፣ አሁን የተፈለገው ምንድን ነው? በምን ያህል መጠን አክሰለሬት አድርገው አክሰለሬሽናችን ዲስለሬት ነው ማድረግ ያለበት አይደል? ፍጥነቱን እየቀነሰ መጥቶ መቆም ነው ያለበት። ይሄም መቆም ነው ያለበት። ኦኬ፣ ስለዚህ ልክ ሳይጋጩ መቆም ካለባቸው ይሄም 500 ሜትር ይመጣል አይደል? ይሄም 500 ሜትር ማለት ነው። ልክ እዚህ ጋር ሳይጋጩ ሁለቱም ይቆማሉ ነው ሀሳብ። ኦኬ፣ በምን ያህል መጠን አክሰለሬት ማድረግ አለበት? አክሰለሬሽናችን ኔጌቲቭ እንደሆነ እናውቃለን አይደል? ምክንያቱም ፍጥነቱን መቀነስ ስላለበት ማለት ነው። ኦኬ፣ አሁን ምን እናደርጋለን? ቪ ፋይናል ስኩዌር ማለት ፋይናሊ ይሄም ይቆማል ይሄም ይቆማል አይደል? ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ፕላስ 2ኤኤስ ከአምስቱ ከኔማቲክ ኢኩዌሽኖች ውስጥ አንዱ ማለት ነው አይደል? በዛ መሰረት ቪ ፋይናላችን ምን ይሆናል? ይሄ ተርም ምን ይሆናል? 0 ይሆናል አይደል? ይሄ ምን ይሆናል? ኔጌቲቭ 2ኤኤስ ኢዝ ኢኳል ቱ ቪ ኢኒሻል ስኩዌር ይሆናል ማለት ነው። እኛ የምንፈልገው ማለት ነው አክሰለሬሽናችን ነው አይደል? አክሰለሬሽን ማለት ዊች ኢዝ ቪ ኢኒሻል ስኩዌር ኦቨር ኔጌቲቭ 2ኤስ ይሆናል ማለት ነው። በዛ መሰረት ኢኒሻል ቬሎሲቲያችን ስንት ነው? 30 ነው። 30 ስኩዌር ስንት ይሆናል ማለት ነው? 900 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሲካፈል ኔጌቲቭ ታይምስ 2 ታይምስ ኤሳችን ስንት ነው? ልብ በሉ አሁን ይሄም ስንት ነው መምጣት ያለበት? 500 ይሄም 500። ኦኬ፣ እዚህ ጋር አሁን 1000 ተጠቀምኩኝ ማለት ለምሳሌ ኤስን 1000 ሜትር ነው በመካከላቸው ያለው ብዬ ብጠቀም ይሄ ባቡር which is 1000 ሜትሩን ተጠቅሟል which is ተጋጭተዋል ማለት ነው። ሌላ ታሪክ ተፈጥሯል። ኦኬ፣ ስለዚህ እዚህ ጋር ስንት ነው? 500 ሜትር ማለት ነው። ኦኬ፣ ሜትር በሜትር ይጣፋል። 900 ይስተናል ማለት ነው። 20 በ20 ይጣፋል። 9 ሲካፈል 2 ጊዜ 5 10 which is ኔጌቲቭ 10 ይሆናል which is ኔጌቲቭ 0.9 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ኦኬ፣ ምን ማለት ነው? ይሄ ባቡር 500 ሜትር ከሄደ በኋላ እዚህ ጋር ቀጥታ ለመቆም በየአንዳንድ ሰከንዱ ውስጥ 0.9 ሜትር ፐር ሰከንድ ፍጥነት እየቀነሰ መምጣት አለበት። እሺ፣ እንደገና ይሄ ምን ማለት ነው? ሌት ሲሆን 30 ሜትር ፐር ሰከንድ ፍጥነት ነበረው። አንደኛው ሰከንድ ላይ ከ30 ላይ 0.9 ሲቀነሱ ስንት ይሆናል? 29.1 ሜትር ፐር ሰከንድ እያለ ፍጥነቱን ምን ማድረግ እየቀነሰ መምጣት አለበት። ኦኬ፣ በዛ መሰረት መልሳችን ኔጌቲቭ 0.9 ሜትር ፐር ሰከንድ ስኩዌር የሚለው ይሆናል ማለት ነው። which is this one B መልሳችን ምን ይሆናል? B ይሆናል ማለት ነው። ኦኬ፣ መልሳችን B ይሆናል። በጣም አሪፍ። እሺ፣ ጥያቄ ተራ ቁጥር 7 ላይ ደርሰናል። question number 7 ምን ይለኛል? a particle is moving around a circular path with a constant speed as shown in the figure below። እሺ፣ the coordinates of the particle when it is at point B are x 5 ሜትር ነው፣ y ደግሞ 0 ሜትር ነው። እሺ፣ and its velocity is 10 meter per second to the j direction. What will be the particle's velocity and acceleration when it is at point A respectively? ኦኬ፣ አሁን የሰርክሉን ሬዲየስ አወቅን አይደለ? እዚህ ፖይንት ጋር ኤክስ 5 ነው፣ ዋይ 0 ነው። ሬዲየሳችን which is ከሴንተሩ እስከ ጠርዙ ያለው ስንት ነው? 5 ሜትር ነው። ሬዲየሳችን ስንት ነው? 5 ሜትር ነው። ሴንትሪፒታል አክሰለሬሽናችንን ስንፈልግ ለምን አሁን ልብ በሉ ይሄ ነገር የተጓዘ ያለው ስንት ነው? 10 ሜትር ፐር ሰከንድ ቱ ደ ጂ ዳይሬክሽን አይደል? ወደ ላይ ነው እየተጓዘ ያለው ማለት ነው። which is ከቢ ወደ ኤ እንዲህ ነው እየተጓዘ ያለው ማለት ነው አይደል? ከዚህ የምንረዳው ይሄ ነው፣ ማግኒቱዱ ይሄ ነው። ኢቺ ጄ ዳይሬክሽን which is ወደ ዋይ አክሲስ ማለት ነው አይደል? እንዲህ ማለት ነው። which is የታንጀንሻል ቬሎሲቲያችን ዳይሬክሽን ማለት ይሄ ነው አይደል? ልክ ፖይንት ኤ ላይ ሲደርስ ቬሎሲቲ ይኖረናል which is ታንጀንሻል ቬሎሲቲ። ታንጀንሻል ቬሎሲቲያችን ሁል ጊዜ ታንጀንቱ የሰርክል ነው ፖይንት የሚያደርገው እንዲህ ማለት ነው። this is point A and this is the velocity with 10 ሜትር ፐር ሰከንድ in the I direction አይደል? ምክንያቱም ይሄ y ነው ይሄ x ነው አይደል? ወደዚህ አቅጣጫ ነው አይደል መሄደው። እዚህ ጋር ለምሳሌ ሌላ አንድ ፖይንት C ቢኖረን እዚህ ጋር ደግሞ ሲደርስ ደግሞ ወደ ፖይንት ያደርጋል ወደዚህ፣ እዚህ ጋር ሲደርስ ደግሞ ወደዚህ ማለት ነው። ኦኬ፣ ማግኒቲዩዱ ተመሳሳይ ነው፣ በኮንስታንት ስፒድ ነው እየተጓዘ ያለው። ዳይሬክሽኑ ግን በዚህ መልኩ ይሳላል። the velocity at point A ማለት 10 ሜትር ፐር ሰከንድ ይሆናል። ማግኒቲዩዱ ዳይሬክሽኑ ግን ወደ I ዳይሬክሽን ማለት ነው፣ ወይም ወደዚህ አቅጣጫ። this is x this is y axis አይደል?
በዛ መልኩ ይቀመጣል። እሺ እዚህ ጋር ሲደርስ ደግሞ የሚኖረን አክስለሬሽን ምን አይነት አክስለሬሽን ነው? ሴንትሪፒታል አክስለሬሽን አይደል? which is ወደ ሴንተሩ ዳይሬክት የሚያደርግ አክስለሬሽን ይኖረናል which is ሴንትሪፒታል አክስለሬሽን። እሱ እንዴት ነው ካልኩሌት የምናደርገው? ቪ ስኩዌር ኦቨር አር። ቪያችን ስንት ነው? 10 ሜትር ፐር ሰከንድ ይሆናል። ሆል ስኩዌር ሲካፈል አር ስንት ነው? ወይም ሬዲየሳችን 5 ሜትር ስንት ይሆናል? ይሄ ማለት ነው 100 ሜትር ስኩዌር ፐር ሰከንድ ስኩዌር ሲካፈል ለ5 ሜትር ይሆናል ማለት ነው። ይሄን እናጠፋለን። ስንት ይሆናል ማለት ነው? 20 ሜትር ፐር ሰከንድ ስኩዌር ምን ሴንትሪፒታል አክሰለሬሽናችን። እሺ የሴንትሪፒታል አክሰለሬሽናችን ማግኒቲዩድ ይሄ ነው። ዳይሬክሽኑ ወዴት ነው? ወደ ኔጌቲቭ ጄ አቅጣጫ አይደል? ሶ ጄ ወደ ላይ ከሆነ ይሄ ደግሞ ወዴት ነው? ኔጌቲቭ ጄ አይደል? ሶ ቱ ዘ ኔጌቲቭ ጄ ዳይሬክሽን። ሶ ይሄን አስተካክዬ ስጽፈው ምን ማድረግ እችላለሁ? ኔጌቲቭ 20 ሜትር ፐር ሰከንድ ስኩዌር ኢን ዘ ጄ ዳይሬክሽን ብዬ መስቀመጥ እችላለሁ ነው። ሶ ሴንትሪፒታል አክሰለሬሽናችን ይሆናል። ቬሎሲቲያችን ደግሞ ይሄ ይሆናል። ስንት ነው ማለት ነው? 10 ሜትር ፐር ሰከንድ ኢን ዘ አይ ዳይሬክሽን። እሺ ይሄ ቬሎሲቲ ነው። ኤንድ ኔጌቲቭ 20 ሜትር ፐር ሰከንድ ስኩዌር ኢን ዘ ጄ ዳይሬክሽን። የስ ሶ ይሄኛው እንደዚህ አድርጌ መጻፍ ስለምችል ማለት ነው አይደል? ሶ መልሳችን ፎርቹኔትሊ ኤ ላይ ያገኘ ነው ማለት ነው። ኦኬ ሶ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ኦኬ መልሳችን ኤ ይሆናል። በጣም አሪፍ በርቱልኝ፣ አጥኑ። ቻናሉን ጠቃሚ ነው ካገኛችሁ ለጓደኞቻችሁ ሼር አድርጉ። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ይህን ጥያቄ ማግኘት የምትፈልጉ ከሆነ ራዲካል ቲቶር የቴሌግራም ቻናል ላይ መምጣት ትችላላችሁ፣ ወይም እዛ ላይ ማግኘት ትችላላችሁ። በሚቀጥለው ቪዲዮ ዳይሬክሽን ቱን እና ዳይሬክሽን ስሪ እንሰራለን ማለት ነው። ኦኬ በጣም አሪፍ አመሰግናለሁ። ቻው